ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የማል ሚዲያ መረጃ ሰዓታችን ነው። በዛሬው መረጃ ሰዓታችን ላይ የተወሰኑ ሀሳቦችን የምናነሳ ይሆናል። ከነዛ ሀሳቦች መካከል አበይት ነጥቦችን እነሆ። በሱዳን ጦርነት የሚሳተፈውን የትነግ ታጣቂ በአሸባሪነት ለመፈረጅ በአሜሪካን ሴኔት ረቂቅ መቅረቡ ተሰምቷል። በጉና ተራራና በአገረ ገነት አካባቢዎች ሲንቀሳቀስ የነበሩ 42 ጽንፈኞች መደምሰሳቸው ተሰማ። በማሊ የታጠቁ ቡድኖች በወታደራዊ ጦር ሰፈሮች ላይ የተቀናጀ መጠነ ሰፊ ጥቃት መፈጸማቸውን አስታወቁ። ግብፅ አዲሱን ግዙፍ የጦር እዝና ዋና መስሪያ ቤት ኦክታጎንን በይፋ መመረቋ ተሰምቷል። መሳሪያዎቻችንን አስቀምጠን መመካከር ስንጀምር ከስህተታችን እንማራለን ሲሉ ፕሮፌሰር መስፍን አርአያ ተናገሩ። እነዚህንና ሌሎች ዝርዝር መረጃዎችን የያዘው የመረጃ ሰዓታችን ከአፍታ ቆይታ በኋላ የሚጀምር ይሆናል። የትም እንዳትሄዱ። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ ጠብቁን። ከአፍታ ቆይታ በኋላ እመለሳለሁ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። በጽንፈኛ ቡድን ላይ እርምጃ መውሰዱን የ10ኛ እዝ መብረቅ ክፍለ ጦር አስታወቀ። በሰሜን ጎንደር ዞን ደባርቅ ወረዳ በሳርጎ እና ቦዛ ቀበሌዎች የሰላምን ጥሪ ባልተቀበሉና አካባቢውን ሲያወኩ በነበሩ የጽንፈኛ ቡድን አባላት ላይ እርምጃ በመውሰድ ጽንፈኛውን መደምሰስ መቻሉን የክፍለ ጦሩ ዋና አዛዥ ኮሎኔል ስንታየው ሰኢድ ተናግረዋል። የጽንፈኛው ቡድን በተለያዩ ጊዜያት በማህበረሰቡ ላይ እንዲሁም የግልና የመንግስት ተቋማት ላይ ሰብአዊና ቁሳዊ ውድመትን ያስከተለ መሆኑን የገለጹት አዛዡ በመንግስት በሃይማኖት አባቶችና በአገር ሽማግሌዎች ተደጋጋሚ የሰላም ጥሪ ቢቀርብለትም አሻፈረኝ ያለ ኃይል መሆኑን ገልጸዋል። በተወሰደው እርምጃ ጽንፈኛውን መደምሰስና ከጥቅም ውጪ ከማድረግ በዘለለ ክላሽ፣ ኋላ ቀር መሳሪያ፣ የእጅ ቦምብ፣ የወገብ ትጥቅ፣ ሬዲዮ መማረክ መቻሉን አዛዡ አስረድተዋል። ዘገባው የአባይ ኮር የሰራዊት ስነ ልቦና ግንባታ ነው። ወደ ቀጣዩ መረጃ ሳልፍ እዛው መከላከያ ላይ ነው የሚቆየው። የምስራቅ እዝ ክፍለ ጦሮች 42 ጽንፈኛውን መደምሰሳቸውን አስታውቋል። ክፍለ ጦሮቹ በደቡብ ጎንደር ዞን በክምር ድንጋይ፣ በጉና ተራራና በሀገረ ገነት አካባቢዎች ሲንቀሳቀስ የነበረውን 42 ጽንፈኛ መደምስሰው በርካቶችንም ማቁሰላቸውን ተናግረዋል። በምስራቅ እዝ ስር የሚገኝ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል መኮንን ደገፈ የክፍለ ጦሩ አባላት የቀጠናው ሰላምና የማህበረሰቡን ደህንነት ለማረጋገጥ ባደረገው ጠንካራ ኦፕሬሽን ጽንፈኛ ቡድን ሲጠቀምባቸው የነበሩ በርካታ መሳሪያዎችን፣ ቁሳቁሶችን የጽንፈኛው ቡድን አመራርና አባላት መደምሰሳቸውን ገልጸዋል። የሬጅመንቱ አዛዥ የሆኑት ሻምበል ተስፋዬ ደባሳ እና ሻምበል ተክሉ ባራሳ እንዲሁም ጁኒየር ዋራንት ኦፊሰር መብራቱ ተወልደ በበኩላቸው ሰራዊታችን በጽንፈኞቹ ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል ገልጸው ጽንፈኛውን መውጫና መግቢያ በማሳጣት የቀጠናውን ሰላም እያስጠበቁ መሆናቸውን ተናግረዋል። በዚህ ኦፕሬሽን በጠላት ላይ ሰብአዊና ማቴሪያላዊ ክሳራ የደረሰ ሲሆን ጠላት ተደምስሷል፣ ቆስሏል። አምቡላንስን ጨምሮ የተለያዩ አይነት መሳሪያና ተተኳሽ በቁጥጥር ስር ውሏል። ከተደመሰሱት ውስጥ ደግሞ የሻለቃ አመራር ደሴ ተስፋዬና የዘመቻ ኃላፊ ጌታቸው ሞገስ ይገኙበታል። ዘጋቢው አማኑኤል ታደሰ ነው። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከተማ ከንቲባ ተናገሩ። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ትናንትና በወቅታዊ ጉዳዮች ላይ አጭር መግለጫ ሰጥተዋል። የመግለጫቸው ዋነኛ ማጠንጠኛም በቅርቡ በማህበራዊ ሚዲያ የተሰራጨውንና መነጋገሪያ በሆነው ቪዲዮ ላይ ነው። በዚህ ቪዲዮ በከተማ ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸውም በላይ ድንጋይ ሲወረውሩ
ይታያል። ከንቲባው በመግለጫቸው በከተማ ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብሏል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማ ነዋሪ ለትግራይ ህዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉ ጠቅሷል። ለዚህም ትልቁ ማሳያ ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑን ገልጸዋል። በቀበሌ 05 የተፈጠረውንና በማህበራዊ ሚዲያ የተሰራጨውን ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረውም የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉት ላይ ምርመራ እየተደረገ መሆኑን አስታውቀውም ተጠያቂነትን የማረጋገጥ እርምጃ እንደሚወሰድም ገልጸዋል። ግብጽ አዲሱን ግዙፍ የጦር እዝ ዋና መስሪያ ቤት ኦክታጎንን በይፋ መመረቋ ተሰምቷል። ግብጽ በካይሮ በስተ ምስራቅ በሚገኝ አዲሱ አስተዳደራዊ ዋና ከተማ ውስጥ ኦክታጎንን በመባል የሚጠራውን የሀገሪቱን ስትራቴጂካዊ እዝ ዋና መስሪያ ቤት በይፋ መርቃ መክፈቷ ተሰምቷል። የሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ይፋዊውን ቻርተር በመፈረምና የጦር ኃይሎችን ሰንደቅ ዓላማ በመስቀል ተቋሙን በይፋ የከፈቱ ሲሆን መስሪያ ቤቱ የሀገሪቱን ወታደራዊ አቅም ወደ አዲስ ምዕራፍ ያሻገረ ነው ተብሏል። ይህ ዘመናዊ የጦር እዝ ማዕከል እጅግ የረቀቁ የቁጥጥር የኮሚኒኬሽንና የአርቲፊሻል ኢንተለጀንስ ስርዓቶችን ያካተተ መሆኑን ተገልጿል። አንድ ማዕከላዊ ህንፃ ዙሪያ የተገነቡ 13 የተለያዩ ዞኖችን የያዘው ይህ ግዙፍ ውስብስብ መዋቅር የተቀናጁ የጋራ ወታደራዊ ኦፕሬሽኖችን በላቀ ፍጥነት ለማከናወንና ውሳኔ አሰጣጥን ለማቀላጠፍ ታስቦ የተገነባ ነው ተብሏል። ኢትዮጵያ በታሪኳ ከፍተኛ የሆነውን የ10.7 ቢሊዮን ዶላር የውጭ ንግድ ገቢ ማግኘቷ ተሰምቷል። የንግድና ቀጠና ትስስር ሚኒስቴር እና ተጠሪ ተቋማት የ2018 በጀት ዓመት የእቅድ አፈጻጸም ግምገማ መድረክ እየተካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በኢትዮጵያ በበጀት ዓመቱ በውጭ ንግድ ዘርፍ በታሪኳ ከፍተኛ ገቢ በማግኘት አዲስ ክብረ ወሰን ማስመዝገቧን ይፋ አድርገዋል። እንደ ሚኒስትሩ ገለጻ በበጀት ዓመቱ ከውጭ ንግድ 10.7 ቢሊዮን እና ከዚህ በላይ የአሜሪካን ዶላር ገቢ የተገኘ ሲሆን ይህም ከ100 በመቶ በላይ የእቅድ አፈጻጸም የታየበትና ሀገሪቱ በታሪኳ ከፍተኛውን የኤክስፖ ገቢ ያገኘችበት ዓመት ሆኖ ተመዝግቧል ብሏል። ይህ ስኬት የተመዘገበው ተቋማዊ የሪፎርም ስራዎችን በቁርጠኝነት ከመተግበርና የግብይትን ስርዓቱን ከማዘመን ጋር ተያይዞ መሆኑን ተመላክቷል። በሪፎርም ስራው ውጤታማ ከሆኑ ተቋማት መካከል የኢትዮጵያ ምርት ገበያ ተጠቃሽ ሆኗል። ተቋሙ ከዚህ ቀደም በ2 ሚሊዮን ብር ዕዳ ውስጥ የነበረ ቢሆንም በበጀት ዓመቱ በተከናወነ ጥልቅ የሪፎርም ስራ ከ800 ሚሊዮን በላይ ትርፍ ማስመዝገብ መቻሉን ሚኒስትሩ ተናግረዋል። በትግራይ ብሔራዊ ክልል 12ኛ ክፍል በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በስድስቱ ዙር ከሰኔ 23 2018 ዓ.ም ጀምሮ እየተሰጠ ያለ ሲሆን በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ወደ መቀሌና አክሱም ዩኒቨርሲቲ ሐምሌ 20 2018 ላይ በመግባትና በሐምሌ 21 2018 ዓ.ም ላይ ኦሪየንቴሽን በመውሰድ መፈተን የሚችሉ መሆኑን የትምህርት ምዘናና ፈተናዎች አገልግሎት ተጨማሪ ማብራሪያ ሰጥቷል። የፌዴራል ትምህርት ሚኒስቴር የፈተና ወረቀቶችን ባለመላኩ ምክንያት በእነ ዶክተር ደብረጽዮን የሚመራው የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን እወቁልኝ ማለቱም ይታወሳል። በተያያዘ ዜና የትግራይ ትምህርት ቢሮ የፈተና ቁሳቁሶችን አስቀድሞ ስላልቀረቡልኝ የራሴን ፈተና አውጥቼ ተማሪዎችን እፈትናለሁ ማለቱን ተከትሎ ተማሪዎች ተቃውሞ እያሰሙ ይገኛሉ። ትምህርት ቢሮ የተፈጠረ ክፍተት ካለ ከመንግስት ጋር ተነጋግሮ ከመፍታት ይልቅ በትምህርት ሚኒስቴር ተቀባይነት ላይ ኖረው የሚችልና ዩኒቨርሲቲ መግባታችንን ጥያቄ ውስጥ የሚከት ፈተና እፈትናለሁ ማለቱ በተማሪዎች ሕይወት መጫወት ነው ሲሉ ተማሪዎች ሀሳባቸውን እየገለጹ ይገኛሉ። ይህ ካልተፈታም ክልሉ የሚያወጣውን ፈተና እንደማይፈተኑና በሰላማዊ መንገድም መብታቸውን እንደሚጠይቁ አሳውቀዋል። የስድስተኛ ክፍል መልቀቂያ ፈተና የማለፊያ ነጥብ ይፋ ሆኗል። በአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና ማለፊያ ውጤት 50% ሆኖ መወሰኑን የአስተዳደሩ ትምህርት ቢሮ አስታውቋል። አጠቃላይ ካውንስሉ አባላት ባደረጉት ስብሰባ ያጸደቋቸው የማለፊያ ነጥቦች ለመደበኛ ተማሪዎች 50%፣ ለአካል ጉዳተኛ ተማሪዎች 45%፣ ለኦቲስቲክ ዳውን ስትሪም እና ኢንቴሌክቹዋል ዲሴቢሊቲ ላላቸው ተማሪዎች 40%
እንዲሆን ተወስኗል። የቢሮው ምክትል ኃላፊ አቶ ሳምሶን መለሰ እንደገለጹት በ2018 ዓ.ም 84257 ተማሪዎች በ199 የፈተና ጣቢያዎች ፈተናውን የወሰዱ ሲሆን የዘንድሮ ውጤት ከዚህ ቀደም ከነበሩት ዓመታት የተሻለ እድገት አሳይቷል ብለዋል። የቢሮ ኃላፊ ክቡር ዶክተር ዘላለም ሙላቱ በበኩላቸው ተማሪዎችን ውጤታማ ለማድረግ ከመደበኛ ትምህርት ውጪ የማጠናከሪያ ትምህርት መሰጠቱና በተለይም በሂሳብና እንግሊዝኛ ትምህርቶች ላይ ልዩ ስትራቴጂ ተነድፎ መተግበሩ ለዚህ ስኬት ከፍተኛ አስተዋጽኦ ማበርከቱን ጠቁመዋል። ኃላፊው ውጤቱ በአጭር ጊዜ ታርሞ ይፋ እንዲሆን ቀን ከሌሊት ለደከሙ የፈተና ክፍል ባለሙያዎችና አመራሮች ምስጋናቸውን አቅርበዋል። ዩጋንዳ ከኤርትራ የሚሰደዱ ሰዎች ቁጥር መጨመርን በተመለከተ ከአስመራ ጋር ልትወያይ መሆኑ ተሰምቷል። የዩጋንዳ መንግስት ወደ ሀገሪቱ የሚገቡትን የኤርትራውያን ስደተኞች ቁጥር በከፍተኛ ደረጃ እየጨመረ መምጣቱን ተከትሎ ከኤርትራ መንግስት ጋር ውይይት ለማድረግ ማቀዱን አስታውቋል። ዩጋንዳ ውይይቱን ለማድረግ ያሰበችው በኤርትራ ውስጥ ምንም አይነት የጦርነት ሁኔታ በሌለበት ወቅት የስደተኞች ፍሰት መጨመሩን ተከትሎ ነው። የዩጋንዳ የመልሶ ማቋቋም የአደጋ ዝግጁነትና የስደተኞች ሚኒስቴር ሳም ኤንጎላ እንደገለጹት የታቀደው የሁለትዮሽ ውይይት ዋነኛ ትኩረት ለዚህ የስደተኛ መበራከት መነሻ የሆኑትን ስር የሰደዱ ምክንያቶች መረዳት ላይ ይሆናል ተብሏል። በተጨማሪም የስደት ስጋቶችን በአግባብ ለመፍታት በሁለቱ ሀገራት መካከል ያለውን ትብብር ማጠናከር የውይይቱ አካል እንደሚሆንም ሚኒስትሩ ጠቁመዋል። ሚኒስትሩ ኤንጎላ ይህንን ያመላከቱት በቅርቡ ከተሾሙ በኋላ ከስደተኛ መምሪያዎች ኃላፊ ጋር ባደረጉት የስራ ትውውቅ ስብሰባ ላይ ነው። በአሁኑ ወቅት ዩጋንዳ ከ70 ሺህ በላይ የኤርትራውያን ስደተኞችን እንደምታስተናግድ የገለጹት ሚኒስትሩ አገሪቱ በአንጻራዊ ሁኔታ መረጋጋት ባለባት ወቅት ይህንን ያህል ዜጋ ለምን መሰደድ እንደመረጠ ይፋዊ በሆነ ዲፕሎማሲያዊ መስመሮች በኩል ከኤርትራ ባለስልጣናት ጋር ንግግር እንደሚያደርግ አረጋግጠዋል። ዩጋንዳ ለስደተኞች መሬት፣ ትምህርት፣ የጤና እንክብካቤና የመስራት መብት የሚፈቅድ ሰፊ የአቀባበል ፖሊሲ ያላት ቢሆንም ከቅርብ ጊዜ ወዲህ በምስራቅ አፍሪካ አካባቢ ካሉ የተለያዩ ሀገራት የሚመጣው ሰብአዊ ፍሰትና የገንዘብ ድጋፍ እጥረት በስርዓቱ ላይ ከፍተኛ ጫና እየፈጠረ መሆኑ ተመላክቷል። መሳሪያዎቻችንን አስቀምጠን መመካከር ስንጀምር ከስህተታችን እንማራለን ሲሉ ፕሮፌሰር መስፍን አርአያ ተናገሩ። ጦርነትና ግጭት መቼም ቢሆን ዘላቂ መፍትሄን አምጥተው አያውቁም። እውነተኛው ድልና ፈውስ የሚገኘው መሳሪያን አስቀምጦ በጠረጴዛ ዙሪያ ለውይይት መቀመጥ ሲቻል ብቻ ነው። የኢትዮጵያ የነገ እጣ ፋንታም የተንጠለጠለው በዚሁ የሰለጠነ ውይይትና የይቅርታ መንገድ ላይ ነው ብለዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአርማ ፖድካስት ጋር በነበራቸው ቆይታ ኢትዮጵያውያን የጦር መሳሪያዎቻቸውን አስቀምጠው ወደ መመካከር ሲመጡ ካለፉት ስህተቶቻቸው መማር እንደሚጀምሩ አጽንኦት ሰጥተዋል። ኢትዮጵያ ያላትን ረጅምና ኩሩ ታሪክ ያህል በሂደቱ የተፈጠሩ የፖለቲካ የማህበራዊና የኢኮኖሚያዊ ስብራቶች ጥለውት ያለፉት የታሪክ ጠባሳዎች መኖራቸውን አስታውሷል። እነዚህ የቆዩ ጠባሳዎችን ለማከም ታሪክን ለበቀል ወይም ለፖለቲካ መጠቀሚያ ማድረግ እንደማይገባ የገለጹት ዋና ኮሚሽነሩ ያለፉ ስህተቶችን በግልጽ አምኖ በመቀበልና ይቅርታን በማስቀደም የጋራ መግባባት መፍጠር ወሳኝ መሆኑን አስገንዝበዋል። ታሪካዊ ትረካዎችን ሀገርን የሚያፈርሱ መሳሪያዎች ከመሆን ይልቅ ለነገ የምንማርባቸው መስታወታችን እንዲሆኑ ማድረግ የሚቻለው በብስለትና በሰለጠነ መንገድ በሚደረግ አሳታፊ ምክክር ብቻ መሆኑንም አብራርቷል። በተጨማሪም ሀገራዊ ምክክሩ ከማህበረሰቡ ርቀውና ተገለው የነበሩ የህብረተሰብ ክፍሎች ተመልሰው ከወገኖቻቸው ጋር ተቀላቅለው መኖር እንዲችሉ ትልቅ እድል እንደሚፈጥርና ይህም ወደ ፍትህ ለመምጣት ወሳኝ መንገድ እንደሚሆን ፕሮፌሰር መስፍን ያላቸውን ተስፋ አጋርተዋል። በሱዳን ጦር የሚሳተፈውን የትነግ ታጣቂ በአሸባሪነት ለመፈረጅ በአሜሪካን ሴኔት ረቂቅ ህግ መቅረቡ ተሰምቷል። የዓለም አቀፉ ማህበረሰብ ትኩረት በሱዳን መደበኛ ጦር ኤስኤኤፍ እና በፈጣን ድጋፍ ሰጪ ኃይል አርኤስኤፍ መካከል ባለው ጦርነት ላይ ብቻ ቢያተኩርም የአሜሪካ ሴኔት ግን የሱዳን ቀውስ ወደ ጎረቤት ሀገራት የመስፋፋቱንና የድንበር ተሻጋሪ ታጣቂዎችን ሚና በከፍተኛ ስጋት እየተከታተለ መሆኑን ይህ ሰነድ ያረጋግጣል። በህጉ ረቂቅ ገጽ 10 ላይ በሽብርተኝነት ማዕቀፍና በውጭ ጣልቃ ገብነት ምርመራ ስር እንዲወድቁ በስም ከተዘረዘሩ ቡድኖች
ቡድኖች መካከል የትግራይ መከላከያ ኃይል ቲዲኤፍን በንዑስ አንቀጽ ኪው ስር እና አርሚ 7 በንዑስ አንቀጽ ፒ ስር ተመድበዋል። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 1610 ላይ ይደውለው። በመጨረሻም በማሊ የታጠቁ ቡድኖች በወታደራዊ የጦር ሰፈሮች ላይ የተቀናጀ መጠነ ሰፊ ጥቃት መፈጸማቸውን አስታውቋል። በማሊ የሚንቀሳቀሱ አማጺ ቡድኖች ቅዳሜ ዕለት በሀገሪቱ ውስጥ በሚገኙ ቢያንስ 7 ወታደራዊ የጦር ሰፈሮች ላይ የተቀናጀ መጠነ ሰፊ ጥቃት መፈጸማቸውንና የጥቃቱ ጀርባ እነርሱ መሆናቸውን ይፋ አድርጓል። ከዓለም አቀፉ የአሸባሪዎች መረብ አልቃይዳ ጋር ትስስር እንዳለው የሚነገረው ጀማዓት ኑስራት አልኢስላም ዋል ሙስሊሚን የተባለው ታጣቂ ቡድን ባወጣው መግለጫ ጥቃት ከተሰነዘረባቸው የጦር ሰፈሮች መካከል ቢያንስ 3ቱን ሙሉ በሙሉ በቁጥጥር ስር መዋሉን ገልጿል። የሀገሪቱ የጦር ኃይል የጸጥታ ምንጮች እና አካባቢው ነዋሪዎች እንደገለጹት ማለዳ 11 ሰዓት ገደማ የተጀመረው ይህ ድንገተኛ ውጊያ በጂሃዲስቶች እና በቱአሬንግ በሚመራው የአዛውድ ነጻነት ግንባር ህብረት የተሰራ ነው ተብሏል። ታጣቂዎቹ በወታደራዊ ሰፈሮች ላይ ከከፈቱት ጥቃት በተጨማሪ በርካታ ከተሞችንና አንድ ማረሚያ ቤትን ኢላማ ማድረጋቸው ተነግሯል። የሚገርመው እነዚህ ሁለት የታጠቁ ቡድኖች ቀደም ሲል በነበራቸው ጥብቅ የርዕዮተ ዓለም ልዩነት ሳቢያ እርስ በርስ ሲጋጩ የነበረ ቢሆንም ይህንን የጋራ ጥቃት ከመሰንዘራቸው ከ1 ዓመት ገደማ በፊት ግን ልዩነታቸውን ወደ ጎን በመተው ጥምረት መፍጠራቸው ታውቋል። ቡድኖቹ ከጥቂት ወራት በፊትም በጋራ በመሆን በባማኮ አውሮፕላን ማረፊያ ላይ ጥቃት ማድረሳቸውንና የመከላከያ ሚኒስትሩን መግደላቸው ይታወሳል። ለዛሬ የነበሩን አዳዲስ መረጃዎች እነዚህን ይመስላሉ። በእኔ በኩል አበቃው። ቀሪ የማል ሚዲያ ዝግጅቶች ይቀጥላሉ። መልካም ጊዜ ይሁንላችሁ።